ሁሉ ሰላም፣ ሁሉ አማን አለን። እግዚአብሔር ይመስገን። ወደ ዋናው ወሬ ሳገባ በፊት ቢራቢሮ እያረጋችሁ ነው? ምን ፈልጋችሁ ነው? በሰላም ነው? እሺ፣ ሰላማችሁ ይብዛ እናንተ። ዛሬ እንግዲህ የማወራው በጣም ሰፋ ያለ ነገር ነው። ትላንትና ዮኒ ማኛ ቤት ያየነው ነገር በጣም የሚያሳፍር የሚያሳዝን ነገር ነው። የራሴን አስተያየት አስቀምጥበታለሁ። ሊቾዬ ስቶሪ አየሽ ወይ ትላንትና? በነገራችን ላይ አንድ እንድታውቁ የምፈልገው ነገር ብዙ ማውራት አልፈልግም። በተቻላችሁ መጠን ብዙ ባታስወሩኝ ደስ ይለኛል። ስቶሪ መደረጉን በጣም ነው የወደድኩት። አንዳንዶቻችሁ ያልገባችሁ ያልተረዳችሁ ሰዎች ልትኖሩ ትችላላችሁ። ብዙ ጊዜ እኔ መንጋ የለኝም ማህበር የለኝም ምናምን የምሽለጠለጥለት ግሩፕ የለም እና ብዙ እኔ የምናገራቸውን እውነታዎች ወይንም ደግሞ እኔ የምናገረውን ትክክለኛ ነገሬን መንጋና ማህበር ስለሌሉ ድምፄን ያፍኑብኛል እዚህ ሚዲያ ላይ እና እችን ቀን እፈልጋት ነበረ፣ አሳክቻታለሁ። እኔ ባይዘው እንደዚህ አይነት ሴት ነኝ። በቃ ማወቅ ያለባችሁ ሊያሾ ማለት እቺ ናት። እንዴት እንደዚህ ትያለሽ ልጆዬ? ታዳጊ ሴቶች ላይ ልጆች ሴቶች ላይ ሴት ልጅ ላይ ለምትሉኝ እስከሚገባኝ ድረስ እኔ እስከማውቀው ድረስ የሴት መከታ እንጂ የሴት አዋራጅ ሴት አይደለሁም። እውነት ለመናገር ወደፊትም ቀጣይም እስከ መጨረሻውም ድረስ ማለት ነው። ነገር ግን እውነቴን ሲደብቁብኝና ትላንትና ያኔ እኔ ላይ ያ ሁሉ ማለት ማመን እስኪያቅተኝ ሰዎችን እንድለይበትና ሰው የተባሉትን ሰዎች ሚዲያ ላይ ያሉትን በተለይ እንድጸየፋቸው እያደረገኝ ወቅት ላይ የተማርኩበት የታዘብኩበት ያለፍኩበት ነው። ምናልባት ከአቅሜ በላይ ሆኖ እናንተ ጋር መጥቼ እንባይን አሳይቻቸዋለሁ፣ መቋቋም አቅቶኝ ባደረጉኝ ነገር ማለት ነው። ከዛ በኋላ ግን የነበረው ሞመንት እኔና መድኃኒዓለም ነበር የምናውቀው። ልጄን መመገብ እስኪያቅተኝ፣ ልጄን ማጫወት እስኪያቅተኝ፣ ከልጄ ጋር እንደ እናት ማውራት እስኪያቅተኝ አድርገው ነበረ። ይሄ ለእናንተ ሶሻል ሚዲያ ላይ ላላችሁ ኮመንታተር ኖርማል ነው። ለእኔ ደግሞ እማረሳው ጊዜ ነው። እማረሳቸው ከባድ የሆኑ ጊዜያቶችን ያሳለፍኩት እዚህ ጋር እናንተ እንደምትሉት ነው አይደለም። ገብቷቸዋል። ትላንትና ያለ ስሜ ትላንትና እዚች ጠረጴዛ ላይ ቁጭ ብዬ ድምፅ የሆንኳቸው የተከላከልኩላቸው የተናታረትኩላቸው መከታ የሆንኩላቸው የመከርኳቸው ያጽናናዋቸው አይዟችሁ ያልኳቸው ለችግራቸው ከእናንተ በፊት ቀድሜ የደረስኩላቸው ከጎናቸው የነበርኩኝ በአንደበቴ በቪዲዮ ቁጭ ብዬ ስከራከርላቸው የነበሩ ሰዎች ትላንትና ሊያን ለመክሰስና የሆነ ነገር ለማድረግ ተባብረው ሲመጡብኝ ምክንያቱ ማን ነበረ? እኔ እውነት ያንን ሰው እንዳላችሁት ተሳድቤ አንቋሽሼ አዋርጄ አቅ ነበረ? ተናግሬ አቅ ነበረ? እውነታው እግዚአብሔር ጋር ነው። ነገርኳችሁ። እኔ ሚዲያ መንጋ የለኝም። እኔ ማህበር የለኝም። እኔ ሊያ ነኝ። ሳድግ በጀግንነት እንጂ በሽልጥልጥነትና በአስመሳይነት በመርዝ ተንኮለኛ ሴቶኝ አላደግኩም። ጀግና ሴት ያሳደገችኝ ልጅ ነኝ። እናንተ እንድትወዱኝ እናንተ እንድትከተሉኝ የውሸት ማንነቴ ደብቄ እናንተ ጋር መጣሁ። ሪል ማንነቴን ይዤ መጥቼ ነው ከእናንተ ጋር ቁጭ ብዬ የምከራከረው። ስናገርም ስተችም ትክክል ያየሁትን ነው። እስከዛ ሰዓት ድረስ እኔ አንድም ቀን ስላላችሁት ሰው መጥፎ ነገር ተናግሬ አላውቅም ነበረ። አንድም ቀን ግን መጥፎ ነገር ሳልሰማ ቀርቼ አልነበረም።
ሳይደርሱኝ ቀርቶ አልነበረም። ብዙ አውቃለሁ፣ በጣም ብዙ ነገሮች ብላችኋል። ሁሌ ነው የምላችሁ፣ ግን ሁሌም ከጎናቸው ሁኜ ሁሌም ማለት ነው እጃቸውን ይዤ ሳበረታቸው የነበሩ ሰዎች ትላንትና እኔን ለመቅበር የመጡ ሰዎች ጋር አብረው አንድ ሁነው ጋይስ ትላንት እኔ ድምፅ እንዳልሆንኳቸው፣ እኔ እንዳልተከራከርኩላቸው፣ እኔ እንዳልደገፍኳቸው እንደዚህ አይነት ቪዲዮ ስሰራ ቴንኪው ለማለት አቅም ያነሳቸው ሰዎች ዛሬ ላይ በአንድ ምላስ ሁለት ነገር ብለሽ ነበረ። ሀሁ ሳትማሩ ፍምስና ስታገኙ እንደዚህ ነው። በነገራችን ላይ እነግራችኋለሁ። አሁኑ ሀሁ ሳትማሩ ፍምስና ስታገኙ ስትጽፉት እራሱ ያስቃል ጽሁፋችሁ። ትላንትና ግን እኔ ላይ ብዙ ነገር ሲደርስብኝ ሼር ሪፖስት እያደረጋችሁ ድጋፋችሁንና እንዲሁም ያላደረግኳችሁን አንድ ቀን በእናንተ ላይ መጥፎ ነገር ሳላስብባችሁ የኖርኩትን ልጅ ልታጠፉኝ እንዲሁም ልጄን ጎዳና ትውጣ ብለው ሲመሰክሩብኝ ስትተባበሩ የነበራችሁ ሰዎች ዛሬ ግን እናንተን ያደነኩበትን አይዟችሁ እከሌ እንደዚህ ናት እከሌ እንደዚህ ናት ያልኩትን ቪዲዮ ሂስቶሪ ያደረጋችሁ። አያችሁ፣ ልዩነታችን ይሄ ነው። እኔ መንጋዎቼ ማህበሮቼ አይደሉም ለስለን የሚመሰክሩት፣ እራሳችሁ ትመሰክሩልኛላችሁ። ይሄን ነው የምፈልገው። ዋና ፖይንቱ ሊያሾ ስለከሌ ከዚህ በፊት ምን ብላ ነበረ የሚለውን እራሳችሁ በአካውንታችሁ እንድትፖስቱ አደርጋችኋለሁ። ካለ ምክንያት ሰውን አልተችም፣ ካለ ምክንያት ሰውን አልቃወምም። ማስመሰል አልችልበትም። በጥረት እንጂ በልፋት እንጂ በድካም እንጂ ዋጋ በመክፈል እንጂ እዚህ የደረስኩት እንደናንተ በውሸት ማንነት አይደለም። የኔ ማንነት ይሄ ነው። ትላንትና አረ እንደዚህም ብዬ ነበር እኔ ክፉ ነኝ ብዬ ሚዲያ ላይ ድምፄን ሳሰማ ድምፄን አፈናችሁብኝ ነበረ። እንዳትረሱት ድምፄ እኔ አረ ስለከሌ ሰው ብሎክ ላርጋት ሰበናት ምጽፈው እና ድምፄን ማለት እናንተ ማህበር ስላላችሁ የኔን ድምፅ እፍን አርጋችሁብኝ አስቀምጣችሁ ነበረ። ልክ እንደ ጥላታችሁ አይታችሁኝ ነበር፣ እንደ ጥላታችሁ ስትናገሩኝ ነበር። ዛሬ ያገኘውሽ አዳሪ አየሽ፣ እኔ እንደዚህ ብዬሽ ነበረ። ስተትሽን ሳይ ነው መቃወም የጀመርኩት። አስመሳይነትሽን ሳይ ነው የምር የተጸየፍኩሽ። ሊያ ናት፣ ይቺ ሊያ ናት። ማስመሰል አትችልም። የድሃ ልጅ ለምትሉት ወይም ድህነትን አሸንፋ ለምትሉት እኛም እናታችንን አተን ብቻችንን ነው ድህነታችንን የተጋፈጥ ነው። እሺ እኔ እንዲህ ነኝ። አስፈላጊ ከሆነ ደግሞ ገና ብዙ የምንሄድበት ነገሮች ይኖራሉ። በጣም ብዙ ነገር ያየሁትን ሚዲያ ላይ አምጥታችሁ በምታሳዩኝ ልክ ቁጭ ብዬ ተነተንላችኋለሁ። ያ ምንም ይሄ ስም ማጥፋትም አይደለም ምናምን። ሚዲያ ላይ ከመጣሽ ብር ፈልገሽ ነው። ሰው ሊያሾ ዩቱባ ላይ ቁጭ ስትል ብር ፈልጋ ነው። እናንተም መወደድንና ገንዘብን ፈልጋችሁ ነው ወደ ቲክቶካችሁ ብትመጡት። እኔም ዩቱቤ ላይ ስመጣ ብር ፈልጌ ነው። ያ ማለት ግን የውሸት ማንነት እኔ እንድበለጽግ ብዬ አንቺን ጎድቼሽ አይደለም። በምትሰሪው ንግግር ነው ለእያንዳንድሽ መልስ የምሰጥሽ። የእናንተን የኋላ ታሪካችሁንና የኋላ ሚስጥራችሁን ከካሜራ ጀርባ የምትሰሩትን እሱን ተከታትሎ የሚይዛችሁና የሚጠብቃችሁ የሚፈልጋችሁ የሚያያችሁ ህግ የያዛችሁ። እኔ አያገባኝም። ሚዲያ ላይ የማየውን ነገር ግን እነግርሻለሁ ባላችሁኝ ልክ። ዋና ፖይንቱ ስለ ስቶሪ ላላችሁት ይሄን ቀን ፈልገው ነበረ። ትላንትና ሊያክፉ ተብዬ ስሰደብ አንድ ስንፍሽ ሳይሉ እንዲህ ማለት የነረስተው ዛሬ ላይ ጋይስ አስመሳዮች ስላቸው መጡና እስከ ዛሬ ተናግሬ አላውቅም ነበርኩ ብዬም አላውቅም ነበረ። የኔን ቪዲዮ ይሄው ትላንትና ስታደንቂ ነበር። መሽካድኩኝ። እኔ እኮ ውሸታም አይደለሁም፣ አስመሳይ አይደለሁም። ሁሌም እውነትን ነው የምናገረው። ስከላከልልሽም እውነት ነው። ግን ሲገባኝ ደግሞ በእኔ ሲደርስ ለሰው ልጅ ምን ይቀድማል መሰላችሁ? ክብር ይቀድማል። እናንተ ክብር የማታውቁት ማዳም ቤት ቁጭ ብላችሁ እየታዘዛችሁ ስለምትኖሩ ክብርን አታውቁትም። መታችሁ የምትሳደቡ በመንጋ